ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ። በመላ ዓለማችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲቪ በምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ ወንድማችሁ አገልጋይ ያሬድ ነኝ። የምጽአቱ ድምጽ ነው። ወቅታዊ መረጃ ይዤ መጥቻለሁ። ትናንትና እስራኤል ቤራ ላይ የጀመረችውን መጠነ ሰፊ ውጊያ አስመልክቶ መረጃ ወደ እናንተ መድረሱ ይታወቃል። አሁንም የፍጻሜው ጦርነት ላይ እንደመኖራችን መጠን አሁንም ደግሞ ቀጣይ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ከእስራኤል ጥቃት በኋላ በኢራን መንግስት በኩል በቀጥታ ትላንትና ሌሊት ለ3 ዙር በመቶዎች የሚቆጠሩ ድሮኖችና ሚሳኤሎች በከፍተኛ ደረጃ እስራኤል ላይ ስታዘንብ ቆይታለች። በዚህም ደግሞ በእስራኤል የተለያዩ ከተሞች ላይ ይልቁንም በእስራኤል ዋና ከተማ በቴል አቪቭ ላይ ወደ 9 ቦታዎች ላይ የወደቁ ሚሳኤሎች መጠነኛ ጉዳት አድርሰዋል ማለት ነው። አርብ ሌሊት እስራኤል በወሰደቻቸው ጥቃቶች በ200 ጀቶች በመታገዝ ወደ 100 የሚጠጉ ኢላማዎችን ስደበድብ የቆየች መሆኑ ይታወቃል። ይህም በዋናነት የኢራንን የኒውክሌር ማብለያ የኢራንን የሚሳኤል ማከማቻዎችና እንዲሁም ደግሞ ከፍተኛ የጦር መሪዎችን ማዕከል አድርጋ ነበር እስራኤል ስደበድብ የነበረው። በዚህም በጣም ከፍተኛ ወሳኝ የሆነው የኢራን የጦር መሪዎች ተገለዋል። እንዲሁም ደግሞ ሳይንቲስቶችና ሌሎችም በጣም ለኢራን ቁልፍ የሆኑ ሰዎች መገደላቸው ታውቋል ማለት ነው። እንግዲህ በተቃራኒው በሰዓታት ውስጥ አጸፋውን መልሳለሁ ብላ ዝታ የነበረችው ፋርስ በእስራኤል ላይ ስታዝም በነበረው የድሮኖችና የሚሳኤሎች ጥቃት አብዛኞቹ በከፍተኛ ደረጃ በእስራኤል ጸረ ሚሳኤሎች የተመከቱ ቢሆንም ነገር ግን የወደቁት የተለያዩ ከተሞች ላይ ጉዳት አድርሰዋል። በዚህም ወደ 34 የሚጠጉ ሰዎች ጉዳት ደርሶባቸው በሕክምና እንደሚገኙ ተገልጿል ማለት ነው። ነገር ግን በእስራኤል በተፈጸመው ጥቃት ከ78 በላይ ሰዎች መገደላቸው ከ320 ሰዎች በላይ ደግሞ መቁሰላቸውን እንደዚሁ ተገልጿል። የኢራኑ ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ በቴሌቪዥን በሰጡት መግለጫ መሰረት እስራኤል ትቀጣለች ብለዋል። ስለዚህ ለእስራኤል እጇን እንሰጣለን፣ ሳይውል ሳያድር እንመልሳለን ብለዋል። ስለዚህ ከኚህ ሰው የንግግር በኋላ በቴል አቪቭ በቴህራን የኢራን ነዋሪዎች ወጥተው ሞት ለአሜሪካ፣ ሞት ለእስራኤል በማለት በቀላቸውና ቁጣቸውን ሲያሰሙ ውለዋል ማለት ነው። ትናንትና እንግዲህ በዚህ ጦርነት ላይ አሜሪካ እጅ የለበትም በማለት መጀመሪያ አስተባብላ የነበረ ቢሆንም 3 የአሜሪካ ከፍተኛ ባለስልጣናት ለኤንቢሲ ዜና በሰጡት መረጃ መሰረት የኢራንን ሚሳኤሎች ለማምከን የሚያስችሉ የተለያዩ ቁሳቁሶች ከአሜሪካ ወደ እስራኤል መግባታቸውን ለኤንቢሲ ዜና ተናግረዋል። ይህም ብቻ አይደለም። አርብ ዕለት ዶናልድ ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ንግግር ማድረጋቸውም እንደዚሁ ታውቋል ማለት ነው። ዶናልድ ትራምፕ እንግዲህ እስራኤል በጣም ምርጡን መሳሪያ ታጥቃለችም የአሜሪካ መሳሪያዎች ናቸው በማለት በግልጽ አሜሪካ በዚህ ጦርነት ላይ በጃዙር መሳተፏን አጋልጠዋል ማለት ነው። ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በእስራኤል ጥቃት በጣም ከፍተኛ የሆነ ውድመት በኢራን የኒኩሌር ማብላያዎች ወይም ጣቢያዎች ላይ ስፔሻሊ ኢስፋሃን በሚገኘው የኒኩሌር ጣቢያዎች ላይ ከፍተኛ ጉዳት መድረሱን ተናግሮ ነገር ግን እየጨመረ የሄደ የኒኩሌር ጨረር አለመኖሩን አሳውቋል ማለት ነው። እንግዲህ በእስራኤል ጥቃት የኒኩሌር ማብላያዎችና የሚሳኤል ማከማቻዎች ብቻ ሳይሆኑ ከፍተኛ ባለስልጣናትና የጦር መሪዎች መኖሪያ ቤቶችም ጭምር ተደብድበዋል። ይሄ የሚያሳየው እንግዲህ እስራኤል በስለላ ድርጅቷ በሞሳድ አማካኝነት በጣም ብዙ ነገሮችን አስቀድማ ለረጅም ጊዜ የተዘጋጀበት እንደነበረና የእነዚህም ባለስልጣናት መኖሪያ እንግዲህ እነዚህ ትልቅ የጦር ባለስልጣናት አንድ ቤት ብቻ አይደለም የሚኖራቸው፣ በጣም ብዙ ከተሞች ላይ ብዙ መኖሪያ ነው የሚኖራቸው። ነገር ግን የት እንደሚያድሩ፣ የት እንደሚውሉ፣ የት እንደሚገኙ ሁሉ በስለላ መረቦቿ አማካኝነት በከፍተኛ ደረጃ አጥንታና ተዘጋጅታ እነዚህን የማይገኙ የማይተኩ የኢራን የጦር መሪዎች ለመግደል ትችላለች ማለት ነው። እንግዲህ ዶናልድ ትራምፕ ለኤንቢሲ ዜና በሰጡት ቃለ ምልልስ የኢራን መሪዎች ትልቅ እድል አበላሽተዋል ያሉት። ምክንያቱም አሜሪካ ያቀረበችላትን ድርድር ኢራን በሰላማዊ መንገድ ቀለል አድርጋ ተቀብላ ቢሆን ኖሮ ይሄ ሁሉ ጉዳት አይደርስም ነበረ። አሁንም ግን እድል አለ። ስለዚህ እናያለን መጪውን ጊዜ
እናያለን ብለው ለኢራን ሌላ ማስጠንቀቂያ ልከዋል ማለት ነው። ሌላ ማስጠንቀቂያ ልከዋል። ይሄ ማለት ኢራን ወደ ድርድር ማትመጣ ከሆነ አሁንም ጦርነቱ በአስቸኳይ ይቀጥላል፣ ተጠናክሮ ይቀጥላል። ስለዚህ ኢራን ምናልባት በሰላማዊ መንገድ የኒውክሌር ማብለያዎቿን ማትገታ ከሆነ በኃይል ታቆማለች ወደሚል ግልጽ መልእክት ነው ዶናልድ ትራምፕ የመጡት ማለት ነው። እንግዲህ ይሄ በአንድ በኩል አረብ ሀገራቱ ደስታ ነው። ምክንያቱም የኢራን ኒውክሌር መታጠቅ ለአረብ ሀገራቱ በሙሉ አሜሪካና አውሮፓ ብቻ ሳይሆን ሌሎችም ጭምር ከፍተኛ ስጋት ነው። ምክንያቱም ኢራን መንካት ከዛ በኋላ አደገኛ ስለሚሆን ማለት ነውና በቅርቡ የሳውዲው መሪ ቢን ሰልማን ሲናገር ሰምተነዋል። ኒውክሌር ለኛ ያስፈልገን፣ ኒውክሌር ታጠቅን ማለት ለዓለም ሁሉ ጠላት ሆን ማለት ነው፣ ላንተ እኮ ሰው ለምን ታጠቀዋለን ብሎ ሲናገር ተሰምቷልና በዚህ ሁኔታ ኢራን ብቻዋን መታጠቋ ምናልባት ለአውሮፓና አሜሪካ ብቻ ሳይሆን ለነ ሳውዲ ሌሎችም ሀገሮች በሙሉ ከፍተኛ ስጋት መሆና የምትቀጥል መካከለኛው ምስራቅ ላይ አስፈሪ ሆና የምትቀጥል በመሆኑ ይህንን ሁሉም የማይፈቅዱት ስለሆነ ይህንን ጦርነት በአንድ ሌላ መንገድ ይደግፉታል ማለት ነው። እንግዲህ ዶናልድ ትራምፕ አስቀድመው የእስራኤልና የአረብ ሀገራቱን ስምምነት በአብርሃም አኮርድ ለማምጣት ከዚህ በፊት በመጀመሪያ የምርጫ ዘመናቸው የጀመሩት እንቅስቃሴ አሁንም ቀጥሎ ነው ያለው። ከሳውዲ አረቢያ ጋር ተጀምሮ የነበረው የአብርሃም ቤተሰብ ስምምነት ገና አልተቋጨም። ያም ቢሆን ግን ይህን ጦርነት በአንድ ሌላ መንገድ ቢያንስ የአየር ክልላቸውን በመፍቀድ እንትን እያሉት ነው ያሉት ማለት ነው። በተለይ ደግሞ ሳውዲ አረቢያ ከአሜሪካ ጋር ባላት ከፍተኛ ወዳጅነት ስፔሻሊ አሁን ያለው የሳውዲው ልዑል ከዶናልድ ትራምፕ ጋር ባለው ከፍተኛ ወዳጅነት ለእስራኤልም ጭምር ፖዚቲቭ የሆነ አመለካከት የማሳየትና እስራኤል በነጻነት የአየር ክልሉን ተጠቀም የማድረግ ሁኔታ ይታያል። ዞሮ ዞሮ እንግዲህ በእስራኤልና በኢራን መካከል የሚኖረው ጦርነት በቀጣዮቹ ሳምንታትም እንደሚቀጥል ስለሚጠበቅ በእስራኤል የሚኖሩ ቤተሰቦቻችን እንዲሁም ደግሞ በኢራንም የሚኖሩ በብዙ ሺህ ወይም በብዙ መቶ ሺህ የሚቆጠሩ አማኞችም ጭምር ራሳቸውን በጸሎት ሆነው በእግዚአብሔር ፊት ሊጠብቁ ይገባል። ይሄ የመጨረሻው ዘመን ደውል ነው። የጎግ ማጎግ ሰልፍ ደጅ ላይ ነው ያለው። በእነዚህ ሁለት ሀገራት ላይ ፊት ለፊት የሆነው የጦርነት ሕዝቅኤል 38 እና ሕዝቅኤል 39 ፍጻሜ ይህን ምዕራፍ ወደ ፍጻሜ የሚያመጣ መሆኑ የታወቀ ስለሆነ በእርግጠኛነት የት ጋር እንዳለን በማወቅ ዘመኑን መዋጀት የሚገባን ይመስለኛል። እንደዚህ መረጃዎችም ወደ እናንተ የምናቀርበው ይሄ በመጽሐፍ ላይ የተጻፈ ከብዙ ሺህ ዓመታት በፊት የተነገረ ትንቢት አሁን በዘመናችን መሬት ላይ ወርዶ እያየን ነው። ምክንያቱም በሺህ ዓመታት መካከል ኢራንና እስራኤል ተዋግተው አያውቁ። ኢራን ዓለም በገዛችበት ፋርስ ተብላ ዓለም በገዛችበት ዘመን እስራኤልንም ገዝታት እንደነበረ ይታወቃል። ውጊያ ግን አድርገው አይደለም። ስለዚህ በዓለም ላይ ከነበሩት መንግስታት መካከል የመጀመሪያው የባቢሎን መንግስት ነው። ቀጥሎ ደግሞ ፋርስ ናት። ስለዚህ የፋርስና ሜዶ መንግስት ነው። የፋርስና ሜዶ መንግስት ዓለምን ሲገዛ እስራኤልን መግዛቱ ይታወቃል። ቀጥሎ የነበረው የግሪክ መንግስት ነው። ፋይናሊ የመጣው የሮም መንግስት ነው። እንግዲህ በዛ የሮም መንግስት ደግሞ የብረት ጥርስ አላት በተባለችው አውሬ በተመሰለው በሮም መንግስት ዘመን ክርስቶስ ኢየሱስ መወለዱ ይታወቃል። ስለዚህ አሁን እንደገና የሮም መንግስት የማንሰራራት እንደገና ኢራን የፋርስ አለቃ የመነሳት መንፈስ እንመለከታለን ማለት ነው። እና ይሄ እነዚህ የመጨረሻው ዘመን ደውሎች ናቸው። ፍጻሜ ላይ እንዳለን ሁሉም ነገር ያሳያል ማለት ነው። መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች በሙሉ ዓለም ላይ ዝም ብሎ አይደለም እየመጡ ያሉት። በእግዚአብሔር ቃል የተነገረው እውነት እየተፈጸመ ነው ያለውና ወገኖች ነፍሳችን ለማዳን የታመነ ፈጣሪ አደራ መስጠት፣ ወደ እግዚአብሔርም አብስቶ መጠጋት፣ አብስቶ መጸለይ፣ መጾም፣ በእግዚአብሔር ፊት መሆን ቢያንስ ራስን ለማዳን ይጠቅማልና ይህንን ታደርጉ በጌታ ፍቅር ጠይቃችኋለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋራ ኑሮ እንደገና ከአምላክ ጋራ ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግስተ ሰማይ ግንቡ የጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ
ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ